ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። ሙስሊሞችና ኢየሱስ ሚል አንድ እንትን ይዤላችሁ መጥቻለሁ። ስንመልከተው ይሄ አሜሪካዊ ፓስተር ነው። ለምን ቢንግ ሙስሊም በመሆኔ አይ ላቭ ጂሰስ መሳያ ኢየሱስ መሲሁን ኢየሱስን እወዳለሁ ይላል። እነዚህ ሙስሊሞች አምጥተው ለአሜሪካዊው ፓስተር ሰጡት። አሜሪካዊ ፓስተር አዎ ኢየሱስን ትወዳላችሁ፣ እንግዲያስ አብሬ ፎቶ እንነሳ አለና ይኸው በጣም ሁሉም ስቀዋል። እሱ እውነት መስሎታል። የሽወዳ ነው እንትን ነው። እነሱ ግን ነገሯን ያውቋታል፣ ያደረጉትን ያውቁታል። ቢንግ ሙስሊም በመሆኔ አይ ላቭ ጂሰስ መሳያ ኢየሱስ መሲሁን እወደዋለሁ ይላሉ። ይሄ ኮመን ነው፣ ሙስሊሞች ብዙ ጊዜ የሚሉት ነው። እንዲሁም ደግሞ እህታችን መጽሐፍ ምን ይላል ታዲያ? ለምንድን ነው ፓስተሩ ሌላውም አንድ ኢትዮጵያዊ ፓስተርም አለ፣ ፓስተር ወበከንቱ ብለው ይሻላል። እሱም እኔ እንደዚሁ እንደ ሙስሊም ነው እነሱም ያመልኩትን እኔም አመልከዋለሁ አለ እና እንዲህ ይላል መጽሐፉ ራዕይ 9:12 ስለዚህ ሰማይ በውስጡ በምድር ያለውን ይላል 12:9 ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። እነዚህ መላእክቶቹ እንትኖች ናቸው፣ ጅኒዎች። የነ አቡባህ አምጣልኝ ማን ነው አቡ ሃይደር ትልቅና ትንሽ ወንድሞቻችን ናቸው ያሏቸው ጅኒዎች ናቸው። እና እህታችንም ደግሞ ዛሬ የገጠማትን ፍቅር በፍቅር ሆናለች። ዛሬ እህታችን የሙስሊሞች ፍቅር የላኩላት ነው። የኢየሱስ ፍቅር እንዲህ አርጓታል እህታችን። እስቲ ጥያቄውን እንስማ። ሰላም ረብ ኢየሱስ ይኩን ማዕኩል ሰማይ የኢየሱስ ክርስቶስ ሰላም ከሁላችሁ ጋር ይሁን ትላለች። معنا أخت مسلمة اسمها مينو እዚህ ላይ የጻፈችው እህታችን ሙስሊም እህታችን ሚኑ ተብላ ትጠራለች። የጻፈችው ምን ይሆን? كتبت أنا بحب السيد المسيح አቶ መሲሁን ኢየሱስን እወዳለሁ። አንቺ ዝም ብለሽ ነው እንጂ ድር ያረግሽው። እኔም ሙስሊም በመሆኔ አቶ መሲሁ ኢየሱስን እወዳለሁ ይላሉ። ዋው! እሺ እንስማ። والرب يسوع المسيح بيحبك جدا جدا يا أخت مينا ኢየሱስ ክርስቶስ ደግሞ በጣም 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 ይወድሻል እህቴ ሚና በጣም ይወድሻል። لكن لكونك أخت مسلمة أنا راح أسألك سؤال እህቴ ሙስሊሟ እህቴ ሆይ አንቺም አንድ ጥያቄ አለኝ ጥያቄ። እሺ أنت أكيد كمسلمة تحبين رسول الإسلام محمد ሙስሊም እንደመሆንሽ በእርግጥ ነቢዩ ሙሐመድን የሙስሊሞችን ነቢይ ሙሐመድን ትወጃለሽ በደንብ አድርገሽ። هل رسولك يا أخت مينا محمد يحبك؟ እሺ ጥያቄ በእውነት ነቢይሽ ሙሐመድ አንቺን ይወድሻል ወይ? በእውነት ነቢይሽ ሙሐመድ አንቺን በእርግጥ ይወድሻል ወይ? هل رسول الإسلام يحبك ولكونك أنت خاصة امرأة؟ ሴት በመሆንሽ እንዲያውም ሴት በመሆንሽ በሴትነትሽ ነቢዩ መሐመድ ይወድሻል ወይ? ምክንያቱም ነቢዩ ምን ብለዋል? የሰውን ጸሎት የሚያምንትን የሚለው ሴት
ውሻና አህያ ናቸው ብሏል። ያን ለመንካት ነው። أتمنى أسمع الإجابة منك መቼም በዚህ ጥያቄ ለዚህ ጥያቄ መልስን በማቅረብ አቀናባብረሽ እንደምትመልሽልኝ እጠብቃለሁ። በፍቅር ባላ ፍቅር የተነደብሽው በነብዩ መሐመድ እስከ ሞት ድረስ ብለሽ ሞታለህ ያልሽው። ስለዚህ ነብዩ የሚወድ አንቺን የምትወደጅበትን መልስ እስክትሰጪኝ በጉጉት እጠብቃለሁ ትላለች። ስለዚህ ነብዩ ኢየሱስን ሙስሊሞች ያውቁታል? አያውቁትም። ኢሳ ኢብን መርያምን ያውቃሉ። ኢሳ ኢብን መርያም ማለት ኢሳ ማለት የግመል ሽንት ማለት ነው። ትርጉሙ የስሙ ትርጉም አሁን አረጋ ሲል የሚያረጋጋ ማለት ነው አይደል? በለጠ ብልጥ ያለ ላቅ ያለ ብትወጣ ሁሉን አልፋው እንትን ብትል እንደዚህ ስም አበሻ ኢትዮጵያውያን ኤርትራ አይሁዶች ስም ሲያወጡ ትርጉም አለው። ኢሳያሁ ኢሳያስ፣ ኤርሚያሁ ኤርሚያስ ስም ሁሉ ትርጉም አለው። እያንዳንዱ ስም እግዚአብሔር መድኃኒት ነው እንደዚህ እያለ ስምን እንትን ይላል እና ስለዚህ ነብዩ ሙሐመድ እናንተን ይወዳችኋልን? ጥያቄው ያን ነው። ማሰሪያው ይወዳችኋልን? እናንተ የምታውቁት ኢሳ ነው። ኢሳ የግመል ሽንት ነው። የስዋ አልመሲህ ኢየሱስ ክርስቶስ እሱ ግን መድኃኒት ማለት ነው። ሙሐሊስ ለዓለም የዓለም መድኃኒት ሙሐሊስ ለዓለም የስዋ አልመሲህ ሁዋ ረብል አርባብ ምልኮል ምሉክ የነገስታት ንጉስና የጌቶች ጌታ ኢየሱስ መድኃኒታችን ነው፣ ተስፋችን ነው፣ ኃይልና ጉልበታችን ነው። ስለዚህ አንድም ሙስሊም ሆኖ የሚያውቀው የለም። ኢየሱስን አያውቁትም። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አዎ እኛም እንጠብቃለን። ደህና ሆኑልኝ። ጌታ በነገር ሁሉ ይባርካችሁ።